ዘመን ተለወጠ ምስራች ተሰማ የአዲስ ዓመት ብስራት ከብርሃን ከተማ ዓመት ባሎን ከብርሃን ጋር ያሳልፉ ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከሎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ ዳብሽል ዌስተርን ዩኒየን መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባሎን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ። ተመልሰናል አድማጮቻችን። አዳይፌም 95.1 ላይ ትገኛላችሁ። ፕሮግራም ፉትቦል ካፌ ነው። ትናንትና የተደረጉት የዓለም ዋንጫ ማጣሪያ ጨዋታዎች አሉ። የመጨረሻ ጨዋታዎች ናቸው የተደረጉት። ትናንትና 10 ጨዋታዎች ከተደረጉ በኋላ እንግዲህ ብዙ ቡድኖች ወደ ዓለም ዋንጫ ማለፋቸውን አረጋግጠዋል። በጥሎ ማለፍ ማንና ማን እንደሚጫወቱ እንደዚሁ ተለይቷልና እንመልከተው። ትናንትና ይሄንን እነዚህን ሀገራቶች ሳውዝ አፍሪካ፣ ኮት ዲቫር እንደዚሁ ማለፋቸውን ያረጋገጡ ሀገራቶች ናቸውና በጣም ትላልቅ ጨዋታዎች ነበሩ አይደል? በጣም ትልልቅ ጨዋታዎች ነበሩ። እንዳነሳሽው አንዳንዶቹ ምድቦቹ አንደኛ ሆኖ የሚያጠናቀቀው ቡድን ባለመታወቁ ባለመለየቱ ምክንያት በተለይ ደቡብ አፍሪካ፣ ናይጄሪያ እና ቤኒን የነበሩበት ምድብ የመጨረሻው ዕለት በውጥረት የተሞላ እንደሚሆን ከባለፉት ጨዋታዎች መገመት ይቻል ነበር። በተለይ ደግሞ ደቡብ አፍሪካ አንድ ጨዋታ አሸንፋ ከዚያ በኋላ ያልተገባ ተጫዋች ተጠቅማለች በሚል 3 ነጥብ ከተወሰደባት በኋላ ባለፈው ሳምንት ቤኒን ጨዋታዋን አሸንፋ ግን የደቡብ አፍሪካ ብሔራዊ ቡድን ደግሞ ለረጅም ደቂቃዎች በ10 ተጫዋች የተጫወተውን ግን እስካሁን ድረስ አንድም ጨዋታ ያላሸነፈውን የዚምባብዌን ብሔራዊ ቡድን ማሸነፍ ከተሳነው በኋላ በውጥረትም ቢሆን በጭንቀትም ቢሆን ባለፈው ናይጄሪያ ሌሶቶን ካሸነፈች በኋላ በዚህ ምድብ የነበረው ሁኔታ በጣም ኢንትረስቲንግ ነበር። ስለዚህ ትላንትናው ጨዋታ ሶስቱም ቡድኖች አንደኛ ሆኖ ለማለፍ እድል ነበራቸው እና ትላንት 3 አዳዲስ ወደ ዓለም ዋንጫ የተቀላቀሉ የአፍሪካ ተወካዮችን አውቀናል። ደቡብ አፍሪካ ትላንትና ጨዋታዋን አሸንፋለች ሩዋንዳን። ከዚያ ውጪ ግን ሴኔጋልና ኮት ዲቫርም አፍሪካ ዋንጫውን መቀላቀላቸውን ያረጋገጡት ትላንትና ድል በማድረጋቸው የተነሳ ነው። ስለዚህ ሁሉንም አውቀናል። አሁን በቀጥታ የሚያልፉትን ሀገራት ደቡብ አፍሪካ ምድቧን እየመራች አልፋለች። ግን ደግሞ በቅርብ ቀናት ሞሮኮና ቱኒዚያ ከወር በፊት በነበረው ኢንተርናሽናል ብሬክ ነው ማለፋቸው የተረጋገጠው። ግብጽና አልጄሪያ ደግሞ ባለፈው ሳምንት፣ ጋናና ኬፕ ቨርዴ ደግሞ እሁድና ሰኞ በተደረጉ ጨዋታዎች ወደ ዓለም ዋንጫ ማለፋቸው ተረጋግጦ ነበር እና ትላንትና ደግሞ ተጨማሪ የዓለም ዋንጫ ላይ የሚሳተፉትን የአፍሪካ ሀገራት አውቀናል ማለት ነው እና ትላንት እንግዲህ እንዳልኩት የተለይ አንደኛው ምድብና ናይጄሪያ የነበሩበት ምድብ ውጥረት የተሞላበት ነው። አሁን የመጨረሻዎቹ 4 ቡድኖችም ታውቀዋል። ለጥሩ ሁለተኝነትም የሚደረገው ፍክክር ለነገሩ በውጥረት የተሞላ ነበር። ካሜሮን ጥሩ ሁለተኛ ሆና እንደምታጠናቀቅ አውቀን ነበር። በቀደም በኬፕ ቨርድ ምድብ ስለነበረች የመጨረሻውን ጨዋታ ባታሸንፍም የነበራት የነጥብ ብዛት ግን ጥሩ ሁለተኛ የሚያደርጋት ነው። ከዛ በኋላ ትላንትና ደግሞ የናይጄሪያ ጨዋታ በጣም አስፈላጊ ነበር። በሰፊ ውጤት ማሸነፍ በጣም አስፈላጊ ነበር። አራተኛው ጎል ሲቆጠር ኦኒዩካ አራተኛው ጎል ሲያስቆጠር ስቴዲየም ውስጥ የነበረውን ደስታ ካየሽ አንደኛ ሆኖ እንደማያልፉ ከሞላ ጎደል አውቀውት ነበር። ምክንያቱም ደቡብ አፍሪካ ሆም ጌም ነው፣ ከሩዋንዳ ጋር ነው የምትጫወተው። እንደምታሸንፍ ከሞላ ጎደል መገመት ይቻል ነበር። ግን ከጥቂት ሳምንታት በፊትና በአጠቃላይ ደግሞ የአፍሪካ ዞን የዓለም ዋንጫ ማጣሪያ ሂደት ከተጀመረበት ጊዜ ጀምሮ እና ናይጄሪያ በ3 የተለያዩ አሰልጣኞች ነው የሰለጠነችው። በጆዜ ፖዜሮ ነበር የጀመረችው። ከዚያ በኋላ በሌላ አሰልጣኝ ነው የጨረሰችው። በጣም ደካማ አጀማመር ነበር ያደረገችው። ጥሩ ሁለተኛ ሆኖ የመጨረስ እድል እንኳን ያላት አይመስልም ነበር። ትላንትና ቢያንስ በ3 የጎል ልዩነት ማሸነፍ ነበረባት። አራተኛው ግን ያረጋግጠው ነበር። ለዚህ ነው ትላንትና እንደዚህ አይነት ሴሌብሬሽን የነበረው እንጂ ወደ ዓለም ዋንጫ እንደማያልፉ መገመት ይቻል ነበር። ደግሞ ደቡብ አፍሪካ በጊዜ ጎል ማስቆጠር ጀምራ ስለነበር በደቡብ አፍሪካ እየሆነ ያለውን ነገር ያውቁት ነበር። ስለዚህ በጣም የተለየ ደስታ ነበር መጨረሻ ላይ። ግን ከአፍሪካ ትልልቅ የእግር ኳስ ጉልበተኛ ሀገራት መካከል አንደኛዋ ከዓለም ዋንጫ ትቀራለች። ከናይጄሪያ ከካሜሮን አንደኛዋ ከዓለም ዋንጫ መቅረቷ አይቀርም። ምክንያቱም ጥሩ ሁለተኛ ሆነው ከቀሩት 4 ቡድኖች መካከል አንዱ ነው የሚያልፈው። ዲያር ኮንጎና ጋቦን የፒየር ኤሜሪክ ኦባሚያንግ ጋቦንም አለችበት። ከዚያ እንግዲህ እነዚህ እርስ በርስ ሲጫወቱና የመጨረሻ የፕሌኦፍ ፋይናል ይደረጋል። አንዱ ነው የሚያልፈው። ስለዚህ ለአንድ ቦታ ነው እነዚህ 4 ቡድኖች የሚፎካከሩት ማለት ነው። ትላንትና ጥሩ ሁለተኛ ሆኖ ለመጨረስም በየምድቡ ልባን ጠልጣይ ጨዋታዎች ነበሩ። የናይጄሪያም አንደኛ ሆና ለማለፍ እድል ነበራት፣ ግን
በጣም ያልተጠበቀ ውጤት የማይጠበቅ ውጤት መመዝገብ ነበረበት። ሩዋንዳ ወደ ደቡብ አፍሪካ ሄዶ ደቡብ አፍሪካ ነጥብ ማስጣል ነበረበት። ያ ደግሞ የሚሆን አይመስልም ነበር። ደቡብ አፍሪካ ለነገሩ የጨዋታው የመጨረሻ ዕለትን መጠበቅ አልነበረባትም። እንዳልኩት አንድ ጨዋታ 3 ነጥብ ተወስዶባታል። ባለፈው ያንን ጨዋታ አቻ ተለያይታ ነው እንግዲህ ለሌሎቹ ቡድኖች ወደ ፉክክሩ የመመለስ እድል የሰጠችው። ሴኔጋል ትናንትና ሞሪታኒያን 4-0 አሸንፋለች። አይቮሪ ኮስት እንዳልኩት ኬንያን 3-0 አሸንፋለች። በሌሎችም አህጉራት ያለፉ ሀገራት አሉ፣ ግን እንደው የአፍሪካውን ለመነሻ እናድርግና ምሳ ሴኔጋል ትናንትና በዳካር ነበር ጨዋታዋን ያደረገችው እና በሰፊ ውጤት ስታሸንፍ ሳዲዮ ማኔ 2 ጎሎች አስቆጥሮ እንግዲህ ወደ ዓለም ዋንጫው ማለፋቸውን አረጋግጠዋል። ለአራተኛ ጊዜ ነው በዓለም ዋንጫው የሚሳተፉት። ለመጀመሪያ ጊዜ ለዓለም ዋንጫ የተሳተፉት 2002 በኮሪያ ጃፓን በተደረገው የዓለም ዋንጫ ያኔ ለሴኔጋል እግር ኳስ ወርቃማ ጊዜ ነበር ማለት ይቻላል። ለአፍሪካ ዋንጫ ፍጻሜ የደረሱበት ኤልሃጂ ዲዩፍ፣ ካሊሉ ፋዲጋ፣ ኦንሪ ካማራ አይነት ተጫዋቾች የነበሩት ስብስብ ነው። ብሩኖ ሜትሱ የሚባሉ ፈረንሳይ አሰልጣኝ ነበሩት። በዚያው በኮሪያ ጃፓን የዓለም ዋንጫም በወርቃማ ጎል በኢሊሃም ማንዚዝ በሚባል ተጫዋች ጎል እስኪሸነፉ ድረስ እስከ ሩብ ፍጻሜ ድረስ ሄደው ነበር። በአፍሪካ ብሔራዊ ቡድኖች ታሪክም ከካሜሮን ቀጥሎ በዓለም ዋንጫ ሩብ ፍጻሜ ድረስ የተጓዘ ሁለተኛው ቡድን በመሆን ያኔ ታሪክ ሰሪ ቡድን ነበር። ቀኝ ገዣቸው ፈረንሳይን ያሸነፉበት በጣም ብዙ ተጫዋቾቻቸውን ሳሊፍ ዲያዮ እና ኤልሃጂ ዲዩፍ እንደ ሊቨርፑል አይነት ትልልቅ ክለቦችን የተቀላቀሉበት፣ አሊዩ ሲሴ ወደ በርሚንጋም የሄደበት አሁን ቡድኑን ያሰለጥን ያለው አሰልጣኝ በጣም ወርቃማ ጊዜ ነው የነበረው ያኔ ለሴኔጋል እግር ኳስ። ከዚያ በኋላ ግን ያለፉትን 2 የዓለም ዋንጫዎችም የ2018ቱን እና የ2022ቱን የዓለም ዋንጫም ሴኔጋል ተሳትፋለች። አሁን በታሪኳ ለአራተኛ ጊዜ ለዓለም ዋንጫ የሚያሳትፋትን ድል ነው ያገኘችው። ኮት ዲቯር የወቅቱ የአፍሪካ ሻምፒዮን ነች። ባለፈው የተደረገውና በዛው በኮት ዲቯር የተስተናገደውን የአፍሪካ ዋንጫ በጣም ተአምር በሚመስል ሁኔታ አሰልጣኛቸውን ክሪስቶፍ ጆንጋሴን ካሰናበተች በኋላ የመጀመሪያዎቹን 3 ጨዋታዎች ሳታሸንፍ ከዚያ በኋላ ነው እንግዲህ ከምድቡ አልፋ የአፍሪካ ሻምፒዮን የሆነችው። ትላንትና ከኬንያ ጋር አቢዣን ላይ የተደረገ ጨዋታ ነው። 3-0 አሸንፋለች። አሁን ፍራንክ ኬሲዬ ነው የመጀመሪያውን ጎል ያስቆጠረው። በ3ቱ ጎሎች ላይ ከ3ቱ ጎሎች በ2ቱ ላይ አማድ ዲያሎ የማንቸስተር ዩናይትዱ ተጫዋች ተሳትፏል። የመጀመሪያው የፍራንክ ኬሲዬ ጎል ሲቆጠርና ሶስተኛው ጎል ሲቆጠር ደግሞ ራሱ ነው ጎሉን ያስቆጠረው። በመሀል ያን ዲዮማን ሌላ ጎል አስቆጥሯል። የሚያስደንቅ ሬከርድ ነው ያላቸው በዚህ በአፍሪካ ዞን የዓለም ዋንጫ የማጣሪያ ሂደት እስካሁን ድረስ አንድም ጎል አልተቆጠረበትም በ10 ጨዋታዎች። ወተር ታይት ዲፌንስ ይባላል። እንደዚህ በቀላሉ ማያሸልፍ የተከላካይ መስመር ነው ያላት። ከ10 ጨዋታዎች 2 ጨዋታ ላይ ብቻ ነው ድል ሳታደርግ የቀረችው። እነሱም ጨዋታዎች 2 የ0-0 ጨዋታዎች ናቸው። ከዚያ በስተቀር ያሉትን ጨዋታዎች በሙሉ አሸንፋለች። ጎል አልተቆጠረባትም። ልክ እንደ ሴኔጋል ሁሉ የኮት ዲቯር ብሔራዊ ቡድንም ለአራተኛ ጊዜ ነው በዓለም ዋንጫ ሲሳተፍ። ያኔ የኮት ዲቯር ብሔራዊ ቡድን ወርቃማ ትውልድ የሚባለው ድሮግባ፣ ዞኮራ፣ የቱሬ ወንድማማቾች፣ አሩና ዲንዳን እና ሌሎች ትልልቅ ተጫዋቾች በነበሩበት ጊዜ በ2006 ነበር ለመጀመሪያ ጊዜ ለዓለም ዋንጫ የኮት ዲቯር ብሔራዊ ቡድን ያለፈው። ከዚያ ያለፉት 2 የዓለም ዋንጫዎች ላይ ግን አልተጫወተም። 2010፣ 2014 ላይ ነበሩ። 2018 እና 2022 ግን አልፏቸዋል። አሁን ወደ ዓለም ዋንጫ ተመልሰዋል። ለአራተኛ ጊዜ ይሳተፋሉ። ውጥረት የነበረበት ምድብ የነ ደቡብ አፍሪካ ምድብ ነው ቅድም እንዳልኩት እና በኔልስ ፕሩት የተደረገውን ጨዋታ 3-0 አሸንፋለች። ቴላን ምባታ፣ ኦስዊና ፖሊስና በበቀደሙ ጨዋታ ላይ በመሰለፍ ሳይጠበቅበት የተሰለፈው ኢኔሊጀብል የነበረው ኤቪደንስ ማግቦፓ 3ቱን ጎሎች አስቆጥረዋል። ስለዚህ ባፋና ለመጨረሻ ጊዜ በደቡብ አፍሪካ በተደረገው የ2010 የዓለም ዋንጫ ራሷ ባስተናገደችው በአፍሪካም እስካሁን ድረስ የተስተናገደው ብቸኛው የዓለም ዋንጫ ላይ ከተሳተፈች በኋላ ለመጀመሪያ ጊዜ ወደ አፍሪካ ዋንጫ ወደ ዓለም ዋንጫ ተመልሳለች። ግን በታሪኳ ደግሞ ለአራተኛ ጊዜ ልክ እንደ ሌሎቹ ሁሉ እንደ ሴኔጋል እንደ ኮት ዲቯር ሁሉ ለአራተኛ ጊዜ ነው የተሳተፈችው። በ1998 የፈረንሳይ የዓለም ዋንጫ፣ በ2002 የኮሪያ ጃፓን የዓለም ዋንጫና ቅድም በጠቀስ ነው የ2010 የዓለም ዋንጫ ነበር የተሳተፈችው። ለደቡብ አፍሪካ ብሔራዊ ቡድን እኔ ከኡጎ ብሩስ መምጣት በኋላ በሀገሪቱ እግር ኳስ ላይ ያለው ትንሳኤ በጣም አስደናቂ ነው እና ደግሞ
ይሄም ትውልድ አስደናቂ የደቡብ አፍሪካ ብሔራዊ ቡድን ኃይለኛ ቴክኒካዊ እግር ኳስ የሚጫወት ነው። ያለፈው የአፍሪካ ዋንጫ ላይ አስገራሚ ቡድን ነበር። የመጀመሪያዎቹ 4 ጨዋታዎች ላይ አንድም ጎል አልተቆጠረበትም። በኋላ በግማሽ ፍጻሜ ድረስ ደርሶ ነበር ከረጅም ጊዜ በኋላ እና አሁን ደግሞ ለዓለም ዋንጫ አልፏል። ይሄው ብሔራዊ ቡድን የሚቀጥለው የአፍሪካ ዋንጫም ላይ ይሳተፋል። ዝዋኔ የሚባል አንድ ተጫዋች ነበራቸው እና እሱ ከለቀቀ በኋላ ማን ነው ፕሌይ ሜከር የሚሆነው የሚል ፍርሃት ነበር። ግን አሁን ምቡሌ የሚባል ተጫዋች አግኝተዋል። ትላንትና በጣም አስደናቂ ነበር። በጊዜ ነው ጎል ማስቆጠር የጀመሩት። በተለይ ደግሞ እንደዚህ አይነት የሃይ ፕሬሸር ጨዋታ ሲሆን ጎል ሳያስቆጥሩ ቢዘገዩ ኖሮ ከባድ ችግር ውስጥ ሊገቡ ይችሉ ነበር። ግን ኡጎ ብሩስ በአፍሪካ እግር ኳስ ውስጥ ከፍ ያለ ልምድ ያላቸው ቤልጅየማዊ አሰልጣኝ ናቸው። እኔ ሁሌ ማስታወሳቸው በ2017 የአፍሪካ ዋንጫ ገድላቸው ነው። ያኔ በካሜሩን እግር ኳስ ፌዴሬሽን እና በትልልቆቹ የካሜሩን ብሔራዊ ቡድን ተጫዋቾች መካከል ትልቅ ጠብ ተነስቶ ነበር። ብዙዎቹ ለትልልቆቹ አውሮፓ ክለቦች በትልልቆቹ አውሮፓ ሊጎች የሚጫወቱ ተጫዋቾች ለብሔራዊ ቡድን አንጫወትም ብለው ወሰኑ። ስለዚህ በአብዛኛው ሎካል ተጫዋቾችን መጠቀም ነበረባቸው። በዛው በደቡብ አፍሪካ ሊግ የሚጫወቱ ተጫዋቾችን መጠቀም ነበረባቸው እና ደግሞ የደቡብ አፍሪካ ክለቦች በአፍሪካ ውድድሮች ብዙ ርቀት ሲሄዱ አንሰማም። ልክ እንደ ግብጾቹ ወይም እንደ ደቡብ አፍሪካ ቡድኖች አይነት አለ ወይም እንደ ሰሜን አፍሪካ ቡድኖች በጠቅላላው በውድድሮች ብዙ ርቀት ሲሄዱ አናይም። እንደ ዛማሌክ፣ እንደ አልሃሊ፣ እንደ ኤስፔራንስ፣ እንደ ራይዳ ካዛብላንካ አይነት ስኬት ያለው የለም። አንድ ጊዜ ዮቶር ያውንዴ የሚባል ቡድን ነበራቸው፣ ግን ብዙ ርቀት አይሄድም። ግን ከዛው ከሎካል ተጫዋቾች አሰባሰቡና የ2017ቱን የአፍሪካ ዋንጫ አሸነፉ እና በጣም የተዋጣላቸው አሰልጣኝ ናቸው። የአፍሪካን እግር ኳስ ለረጅም ጊዜ ያውቃሉ፣ ግን ደግሞ በጣም ቴክኒካል እግር ኳስ ነው የሚጫወቱት። በቀደም አንድ ናይጄሪያንን ያስቆጣ ንግግር አድርገው ነበር። የናይጄሪያ ብሔራዊ ቡድንን ካያችሁ ተጫዋቾቹ ናይጄሪያውያን አይደሉም ፐርሴ አሉ። ለምን እንደዛ አሉ? ምክንያቱም ሁሉም የናይጄሪያ ተጫዋቾች በአውሮፓ ነው የሚጫወቱት። ናይጄሪያ ሰራሽ ናቸው። በእርግጥ ሁሉም ማለት ይቻላል ናይጄሪያ ውስጥ ነው የተወለዱት። ከዚያ በኋላ ነው ወደ አውሮፓ የሄዱት ትልቁ ተጫዋቻቸው ቪክቶር ኦሲመን ጨምሮ። ግን እሳቸው ማለት የፈለጉት የናይጄሪያ ብሔራዊ ቡድን ሁሉም ተጫዋቾች በጥራት በጣም ላቅ ያሉ ናቸው፣ ግን በናይጄሪያ ሊግ ውስጥ የሚጫወቱ ተጫዋቾች አይደሉም የሚል አገላለጽ ለመጠቀም ነው እንደዛ ያሉት። ከዚያ በኋላ ግን የራሳቸውን ደግሞ ሲያነጻጽሩ በሀገር ውስጥ ተጫዋቾችም ግን ጥሩ ቡድን መገንባት ይቻላል፣ እኔ በጣም ጥሩ ተጫዋቾች አሉኝ አሁን የሚል ንግግር አድርገው ነበር። አሁን የደቡብ አፍሪካ ብሔራዊ ቡድን አንዳንድ ተጫዋቾች አሉ በውጭ ሀገራት ሊጎች የሚጫወቱ ተጫዋቾች አሏቸው፣ ግን 80% የሚሆነው በሀገር ውስጥ ተጫዋቾች፣ በጣም በርካቶቹ ደግሞ በቅርብ ጊዜ ደቡብ አፍሪካን እግር ኳስ በተቆጣጠረው በሰንዳውንስ ውስጥ የሚጫወቱ ተጫዋቾችን የያዘ ነው እና እንግዲህ አሁን ባለፈው ከኬፕ ቨርድ ጋር በነበረ አንድ ጨዋታ አስታውሳለሁ። የሩብ ፍጻሜ ጨዋታ ኬፕ ቨርድን በመለያ ምት ነበር ያሸነፉት። ከ11 ተጫዋቾች 8ቱ የማሜሎዲ ሰንዳውንስ ተጫዋቾች ነበሩ። 3 ተጫዋቾች ብቻ ናቸው ከሰንዳውንስ ውጭ የነበሩት። እርሱም ፔርሲታው የሚባል በሰንዳውንስ አካዳሚ ውስጥ ያደገ አንድ ተጫዋች ነበር። እሱም እንደው ጨዋታው ሲደረግ የሰንዳውንስ ተጫዋች ስላልነበር እንጂ ፔርሲታው የሰንዳውንስ አካዳሚ ውጤት ነው። ስለዚህ የሀገር ውስጥ ተጫዋቾችን ብዙ የሚጠቀሙ መሆናቸው ግን አንድ የሰጣቸው ጥቅም የጨዋታ ስታይል ሆሞጂኒቲ ነው፣ ተመሳሳይ ነው። አሁን ልክ ቪክቶር ኦሲመን ከጋላታ ሳራይ ይመጣል፣ አሌክስ ዎቢ ከፉልሃም ይሄዳል፣ ቼክዌዜ ሌላ እስከ ቅርብ ጊዜ ድረስ የሚላን ተጫዋች የነበረ ነው፣ በፉልሃም ይጫወታል። ከተለያዩ ቦታዎች ነው ተጫዋቾቹን የሚያመጧቸው። ከተለያየ የጨዋታ ስታይል ነው አሰልጣኙ የሁለት የሶስት ልምምድ ሴሽኖች ብቻ ኖረውት አንድ የተናበበ ቡድን ለመስራት የሚሞክረው። ለምሳሌ ግን ደቡብ አፍሪካ ለሰንዳውንስ አንድ ሊግ ውስጥ የሚጫወቱ ግን ከዚያም አልፎ ደግሞ ብዙዎቹ በተለይ መጀመሪያ 11 ጀማሪዎቹ ተጫዋቾች የሰንዳውንስ ተጫዋቾች ናቸው። ስለዚህ የስፔን ብሔራዊ ቡድን በ2010 የዓለም ዋንጫ ላይ የነበረው አይነት አድቫንቴጅ ወይ የጀርመን ብሔራዊ ቡድን ብዙ ጊዜ ከባየርን ስለሆነ ተጫዋቾች የሚጠራው የስፔን ብሔራዊ ቡድን ብዙዎቹ ተጫዋቾች 7ቱ ለምሳሌ የዓለም ዋንጫ ፍጻሜ የጀመሩት መሰሉኝ የባርሰሎና ተጫዋቾች ነበሩ፣ የተወሰኑ የሪያል ማድሪድ ተጫዋቾች ነበሩ። በአብዛኛው ከሁለት ቡድኖች የተሰባሰቡ ተጫዋቾች ናቸው። ስለዚህ ለዴል ቦስኬ እና ለስፔን ብሔራዊ ቡድን አሰልጣኞች ቀለል ያለ ነበር። አሁን ነው ምናልባት ከተለያዩ ቡድኖች ተጫዋቾች መሰብሰብ የጀመረው። አሁን ትላንትና የመጀመሪያ 11 ላይ አንድም የሪያል ማድሪድ ተጫዋች አልነበረም። በፊት ግን ከሁለቱ ትልልቅ የስፔን ቡድኖች ነበር ተጫዋቾቹ የጠሩ የነበሩት። ያኔ ስፔን የነበራት አድቫንቴጅ በክለብ እግር ኳስ ውስጥ በአመት ጊዜ ውስጥ አብረው የሚያሳልፉ ሲዝኑ በሙሉ አብረው የሚያሳልፉ ተጫዋቾች ስለሆኑ ብዙ የኮምቢኔሽን ስራ መስራት አያስፈልጋቸውም። ደቡብ አፍሪካም እንዲህ አይነት አድቫንቴጅ አላት። ራሳቸው ይህንን አድቫንቴጅ ሲጠቅሱት ነበር እና
ብሔራዊ ቡድኑ በአፍሪካ ዋንጫ እንኳን መሳተፍ አቅቶት ነበር እስከ ቅርብ ጊዜ ድረስ 2000 የአፍሪካ ዋንጫ ላይ በጋናና በናይጄሪያ መካከል የተደረገ ያኔ ጣምራ መስተንግዶ ፋሽን የነበረበት ነው። የአውሮፓ ዋንጫ በሆላንድና በቤልጅየም መካከል፣ የዓለም ዋንጫ በኮሪያና ጃፓን መካከል፣ የአፍሪካ ዋንጫ በናይጄሪያና በጋና መካከል በጥምረት የተሰናዳበት ጊዜ ነው እና እዛ ውድድር ላይ ለግማሽ ፍጻሜ ከደረሰች በኋላ እስከ 2013 ድረስ ከሚሊኒየሙ እስከ 2013 ድረስ ቀጥለው በመጡት 5 የአፍሪካ ዋንጫዎች አንድም የጥሎ ማለፍ ጨዋታ አላደረገችም። ምን ማለት ነው? ከምድቡ አታልፍም ነበር ማለት ነው። እና በቅርብ ጊዜ ነው የደቡብ አፍሪካ እግር ኳስ ማንሰራራት የጀመረው። ባለፈው የአፍሪካ ዋንጫ ላይ እንዳነሳሁት በመጀመሪያዎቹ 4 ጨዋታዎች ጎል አልተቆጠረባቸውም። በዚህ መሀል እንደ አይቮሪ ኮስት አይነት ትልልቅ ቡድኖችን ገጥመው ጭምር ነው ያንን ያደረጉት። ግን እንዳልኩት የኡጎ ብሩስ ስኬትና የሰንዳውንስ ስኬት ነው፣ የሁለቱ ጣምራ ስኬት ነው ማለት ይቻላል። ግማሽ ፍጻሜ ሲደርሱ ከረጅም ጊዜ በኋላ ነው የደረሱት። እንዳልኩት ከ24 ዓመት በኋላ ነበር ለመጀመሪያ ጊዜ ሳውዝ አፍሪካ ግማሽ ፍጻሜ ድረስ የተጓዘችው። ግን ያንን ያልኩት የፕሌይንግ ስታይል ሆሞጂኒቲ ወይም የጨዋታ ስታይል መመሳሰልን ያነሳውበት አንደኛው ምክንያት ለምሳሌ ሀገር ውስጥም ቅዱስ ጊዮርጊስ ዶሚናንት በነበረበት ጊዜ 6 7 8 ተጫዋቾች የቅዱስ ጊዮርጊስ ተጫዋቾች ጀማሪ ሆነው እና ነበር የራሱ አድቫንቴጅ ነበረው ይሄ። ምክንያቱም አሰልጣኞች በኢንተርናሽናል ጨዋታዎች ጊዜ ተጫዋቾቻቸውን ልምምድ ማሰራት የሚጀምሩበት በጣም ውስን ጊዜ ያላቸው። በእርግጥ የኢትዮጵያ ብሔራዊ ቡድን ኬዝ ይለያል። በፊት 40 ቀን የዝግጅት ጊዜ ሳይቀር ያገኝ ነበር። ይሄ በሌላው ዓለም በጣም ያልተለመደ ነው፣ ሊግ አቋርጦ ዝግጅት ማድረግ ማለት ነው። አሁን እሱ እንኳን እየቀረ መጥቷል፣ በተለይ የብሮድካስቲንግ ሁኔታው ስለማይፈቅድ። ደቡብ አፍሪካዎቹ ግን ለምሳሌ ያለፉትን 7 ውድድሮች ያሸነፈው ሰንዳውንስ ነው። የሀገሪቱ ሊግ 7 ውድድሮችን በተከታታይ ያሸነፈው ሰንዳውንስ ነው። ባለፉት 12 ሲዝኖች ቶፕ 2 ላይ ነው የጨረሰው። አንደኛው የሁለተኛው ነው። 7ቱን ብቻ ከወሰድን ግን በላንድ ስላይድ ነው የሚያሸንፈው። ምክንያቱም አቬሬጁን ብትወስጂ በእነዚህ 7 ሲዝኖች በአንደኛውና በሁለተኛው በሰንዳውንስና ሁለተኛው ሆኖ በሚጨርሰው በማንኛውም ቡድን መካከል አቬሬጅ የነጥብ ልዩነቱ 13 ነበር። በጣም ዶሚናንት ሆኖ ነው የቆዩ። ብዙዎቹ ተጫዋቾች የዛ ቡድን ተጫዋቾች ናቸው። ቻምፒየንስ ሊግን አሸንፈዋል። በቅርብ ጊዜ ደግሞ የአፍሪካን ፉትቦል ሊግ የሚባል አዲስ የተጀመረ ውድድር ነበር በ2023 ያንንም ውድድር አሸንፈዋል። ስለዚህ ደቡብ አፍሪካ ማንሰራራቷን ከጀመረች ቆይታለች። ምናልባት አሁን የአፍሪካ እግር ኳስ ፌዴሬሽን ፕሬዚደንት የሆኑት ፓትሪስ ሞትሴፔን ማድነቅ ሳያስፈልግ አይቀርም። እሳቸው ናቸው የሰንዳውንስ ባለቤት። በደቡብ አፍሪካ እንግዲህ ቁጥር 1 ባለጠጋ ናቸው ኤሎን መስክን ካልቆጠረን። ኤሎን መስክን አሜሪካ ይለበለው መሰል አሜሪካ ውስጥ ነው ረጅም ጊዜ ኖረው፣ ግን ደቡብ አፍሪካዊ ነው እንደሚታወቀው። ቤተሰቦቹም ደቡብ አፍሪካ ውስጥ ነው የሚኖሩት። እሺ ከኤሎን መስክ ቀጥሎ ሁለተኛው ደግሞ እንበላቸው በአፍሪካ በጣም ባለጠጋ ከሚባሉት መካከል ናቸው። በኋላ ከ2021 ጀምሮ የካፍ ፕሬዚደንት ናቸው። ያው የካፍ ፕሬዚደንሲን ሲረከቡ ነው ለልጃቸው ቲዮፔ ለሚባለው ልጅ የሰንዳውንስን ኃላፊነት የሰጡት እና የደቡብ አፍሪካ ብሔራዊ ቡድን ትልቅ የሰንዳውንስ ፕሬዘንስ ያለበት ነው። ማለፍም ይገባቸው ነበር። ትላንትና የመጨረሻውን ጨዋታ መጠበቅ አልነበረባቸውም። እንዳልኩት ትላንትና 3ኛውን ጎል ያስቆጠረው ተጫዋች ማክቦፓ የባለፈው ኤቪደንስ ማክቦፓ የባለፈው ጨዋታ ላይ ተቀጥቶ ጭምር ስለተጫወተው ስለነበር ነው 3-0 2-0 ያሸነፉት ጨዋታ ወደ 3-0 ፎርፌ የተቀየረባቸው ማለት ነው እና ትላንትና በጎል ልዩነት ከቤኒን ያንሱ ነበር። በቀደም እኮ 3ኛው የባለፈው ጨዋታ 0-0 ሲያልቅ በቃ ኡጎ ብሩስ አናልፍም ብሎ ተስፋ እንደቆረጠ አይነት ሰው ግራ ገብቷቸው ነበር። ግን ትላንትና ቀንቷቸው። ስለዚህ በጣም ትልቅ ጊዜ ነው ለደቡብ አፍሪካ እግር ኳስ እና ይሄ ግን የተለያዩ ስኬቶች ውጤት ነው። የመረጡትም መንገድ ከሌሎቹ ትልልቅ የአፍሪካ ሀገራት የተለየ ነው። ብዙ የሀገር ውስጥ ተጫዋቾችን ስለሚጠቀሙና እንደ ድሮ ብዙ ተጫዋቾች ስለሌሏቸው አሁን ድሮ ለምሳሌ እኔ ኳስ ማየት በጀመርኩበት ጊዜ ሾን ባርትሌት፣ ቤኒ መካርቲ፣ ማርክ ፊሽ አይነት ተጫዋቾች በውጭ ሀገራት ሊጎች ይጫወቱ የነበሩ አብዛኞቹ ተጫዋቾች። አሁን ግን በጣም ሎካል ተጫዋቾችን ነው የሚጠቀሙት። ግን እዚሁ ምድብ ላይ የናይጄሪያ ብሔራዊ ቡድን በጣም ወሳኝ ጨዋታ ነበር። በመጥፎ ሁኔታ ነው የዓለም ዋንጫ የማጣሪያ ጉዞውን የናይጄሪያ ብሔራዊ ቡድን የጀመረው። እንግዲህ 3 አቻዎች 1 ሽንፈት ምናምን ኖረውበት ነው የጀመረው። መጨረሻ ላይ ግን በ17 ነጥብ አነስ ያለ ነጥብ ይዘው ጥሩ ሁለተኛ ሆኖ ካጠናቀቁት ቡድኖች መካከል አንደኛው የሱፐር ኢግልስ ነው እና ትላንትና እኔ አንዳንዶቹ ስቴዲየሞች ላይ እንዴት እንደማይሞላ ይገርመኛል። የደቡብ አፍሪካ ጨዋታ ላይም ስቴዲየሙ ጢም አላለም። የናይጄሪያ ጨዋታ ላይም ልክ እንደዛ ነበር። እሱ እንግዳ ነገር። በቀደም ኬፕ ቨርድ ጨዋታ ስታደርግ ስቴዲየሙ ትልቅ አይደለም ግን አልሞላም። ሊያውም መንግስት
አሁን በቃ ዝግ ነው ትምህርት ቤትና መስሪያ ቤት ብሎ ፐብሊክ ሆሊዴ ነው ብሎ ሳይቀር አልሞላም። እና አንዳንድ ጊዜ ልክኛ ሀገር ካለው የእግር ኳስ ፓሽን ጋር ሳወዳድረው እግር ኳስ እንደሚወዱ አውቃለሁ። በእነዚህም ሀገራት በጣም ፖፑላር የሆነው ስፖርት እግር ኳስ ነው። ግን እንዴት ስቴዲየም ካፍ እስከ ገደፉ እንደማይሞላ አላቅም። እና ትላንትናም እንዲህ አይነት ትዝብት ነበረኝ። ግን ናይጄሪያ ትላንትና ምንም አይነት እድል እንዲኖራት ጥሩ ሁለተኛ ሆኖ ለመጨረስ እድል እንዲኖራት ሰፋ ባለ የጎል ልዩነት ቢያንስ በ3 የጎል ልዩነት ማሸነፍ ነበረባት። በጊዜ ነው ጎል ማስቆጠር የጀመሩትና እዚህ ላይ ቪክቶር ኦሲመን ማንሳት ያስፈልጋል። አሁን ከአፍሪካ ምርጥ ተጫዋቾች መካከል አንደኛው ብቻ ሳይሆን ልክ ነው ለጋላታሳራይ ነው የሚጫወተው። ከትልልቆቹ አውሮፓ ሊጎች መካከል በአንዱ አይደለም እየተጫወተ ያለው። ግን በቀደም ታስታውሽ እንደሆነ ከሌሶቶ ጋር መጨረሻ አካባቢ ውጥረት ኖሮባቸውም ቢሆን ካሸነፉ በኋላ ሁሉንም ተጫዋቾች ወደ መሀል ሜዳ ሰበሰባቸውና እንደ እውነትም እንደሚጠበቅ የቡድኑ መሪ ያደርግ የነበረው ንግግር ያሳየ የነበረው ሞቲቬሽን ሁሉ በጣም አስደናቂ ነው። ናይጄሪያ የኦሲመን ጥገኛ ነች። ያለፈው አፍሪካ ዋንጫ ላይ ጎል አላስቆጠረም። ኢዳዝም ማተር ጎል ሳያስቆጠር የቡድኑ ምርጥ ተጫዋች ነበር። አንዳንድ ጊዜ አጥቂም ሆነሽ ጥሩ ለመጫወት ጎል ማስቆጠር ግዴታ አይደለም። ቡድኑ ያሸንፋል አያሸንፍም፣ ቡድኑ እንዲያሸንፍ ምን ታደርጊያለሽ የሚለው የበለጠ ዲፋይኒንግ ነው። ግን ጎሎቹም ደግሞ እያስቆጠረ ነው እና ትላንትና በእንደዚህ አይነት ቤኒን ቺታስ የሚሏቸው በጣም አስቸጋሪ ቡድን ነው። የምድቡ መሪ ሆኖ ነው የመጡት። የማለፍ እድል ነበራቸው፣ ቢያሸንፉ ያልፉ ነበር። በሌሎቹ ጨዋታዎች ውጤት አቻም ጭምር ሊያሳልፋቸው ይችል ነበር። ለምሳሌ ሳውዝ አፍሪካ ጨዋታውን ባታሸንፍ ቤኒን ባቻ ጭምር ልታልፍ ትችል ነበር። ግን ገና 3ኛው ደቂቃ ላይ ነው ጎሉ የተቆጠረው እና አሰልጣኙ አንዳንድ ጥሩ ውሳኔዎች ወሰነ ይመስለኛል። ለምሳሌ በዚህ በናይጄሪያ ብሔራዊ ቡድን ውስጥ ብዙ ጊዜ 9 ቁጥር ሆኖ አብሮት የሚሰለፈው ተጫዋች ማንነት ያከራክራል። ከማጋ ነው መጣመር ያለበት የሚለውን በተመለከተ በቅርብ ጊዜ ወደ ወልቭስ የተዘዋወረ አንድ ተጫዋች አለ ቶሉ አሮኮዳሬ የሚባል እና እሱ ነው አብሮት የሚጫወተው በቅርብ የተደረጉ ጨዋታዎች ላይ። ግን አንድ ችግር ነበር። ሁለቱ ተጫዋቾች ተመሳሳይ ስታይል ያላቸው ተጫዋቾች ናቸው። ተመሳሳይ ስታይል ያላቸው 9ኞችን መጠቀም ደግሞ ሁልጊዜ አከራካሪ ነው። ብዙ ጊዜ ማነሳው የጋብሪኤል ባቲስቱታና የኤርናን ክሬስፖ አይነት የታይፕ ተመሳሳይ አጥቂዎችን አንድ ላይ ሁለቱን ማጫወት አይቻልም። ስለዚህ ቢኤልሳ አንዱን መምረጥ ነበረባቸው። ጋብሪኤል ኦማር ባቲስቱታ የአርጀንቲና እግር ኳስ ሌጀንድ ነው። ክሬስፖ ደግሞ በጊዜው ቤስት ፐርፎርሚንግ አጥቂ ነው። ስለዚህ የትኛውን ይጠቀሙ? ይሄ አከራካሪ ነበር 2002 የዓለም ዋንጫ ላይ። በናይጄሪያ ብሔራዊ ቡድን በኩል ግን የትኛው ነው የበለጠ ቤስት ፊት ከኦሲመን ጋር የሚጣመር? ኦሲመን አይነካም። ትላንት አንድ ጥሩ ውሳኔ ወሰነ ይመስለኛል አሰልጣኙ። ኤሪክ ቼሌ ነው አሰልጣኙ። የድሮ የቤኒን ብሔራዊ ቡድን አሰልጣኝ ነበር። ስለዚህ ያውቀዋል የቤኒን ብሔራዊ ቡድንን። ከአኮር አዳምስ ጋር ነው ያጣመረው። ሁለተኛ የመረጣቸው የክንፍ ተጫዋቾችም ሞሰስ ሳይመን እና ቼክዌዜ ፎርፎርቱ መጫወቶች ካልቀረ አሁን 2 አጥቂዎችን ነው የተጠቀመው። በጣም የማጥቃት 11 ነው ትላንትና የተጠቀመው። ምክንያቱም በግራ በኩል ሞሰስ ሳይመን፣ በቀኝ በኩል ቼክዌዜ፣ መሀል ላይ አሌክስ ዎቢ፣ ከፊት አኮር አዳምስ እና ቪክቶር ኦሲመን ነው አንድ ላይ የተጫወቱት። ስለዚህ እዚህ ጨዋታ ላይ ጎል ማስቆጠር እንዳለባቸው ግልጽ ስለነበር ከቤኒንም ጋር ቢሆን ምድቡን እየመራ ከነበረ ቡድንም ጋር ቢሆን በጣም አልትራ አታኪንግ በጣም የሚያጠቃ 11 ነው የመረጠው። ከሁሉ በላይ ግን ከቪክቶር ኦሲመን ጋር የበለጠ የሚጣጣም አንዳንድ ጊዜ ወደ ኋላ የሚመለስ ከአማካይ ክፍሉ ጋር ሊንክ የሚያደርግ አይነት። ከዛ ሁለቱ የክንፍ ተጫዋቾች ደግሞ ወደ ሳጥን ጥሩ ክሮሶች ማድረግ የሚችሉ ተጫዋቾች ናቸው። ይሄ ደግሞ ሰርቷል። ምክንያቱም ቼክዌዜ ለመጀመሪያዎቹ 2 ጎሎች አሲስት የሰጠው እሱ ነው። ግን አንድ ግራ ገብቶኝ የነበረ ነገር ምን ነበር መሰለሽ? የናይጄሪያ ብሔራዊ ቡድን 3-0 በቂ ላይሆን ይችል ነበር። በሌሎቹ ጨዋታዎች ላይ የሚኖረው ውጤት በጣም ወሳኝ ነው። ከዛ አሰልጣኙ ተጫዋቾች መለወጥ ጀመረ። ይገባኛል፣ በሌሎቹ ምድቦች የሆነ ያለውን ነገር ያውቁ ነበር፣ ይከታተሉ ነበር። ቢሆንም በየትኛውም ደቂቃ ሊቀየር ይችላል አይደለም ያ ነገር። ግን ለምሳሌ ኦሲመን ሲወጣ፣ አሌክስ ዎቢ ሲወጣ ቀስ እያሉ በዝግታ ነው ወክ እያደረጉ ይወጡ የነበሩት። ናይጄሪያ ብዙ ጎል በተቻለ መጠን ብዙ ጎል ማስቆጠር ነበረበት። እሱን መረዳት አቅቶኝ ነበር ለምን ቀስ እያሉ ይወጡ እንደነበር። በኋላ ግን 4ኛው ጎል ተቀይሮ በገባው በፍራንክ ኦንዬካ አማካይነት ሲቆጠር ስቴዲየም ውስጥ የነበረው ደስታ በጣም የተለየ ነው። አሁን እንግዲህ እንዳልኩት ቅድም ናይጄሪያ ከካሜሮን ጋር የምትገናኝበት እድል ሊኖር ይችላል። ገና እጣው አልወጣም፣ ማን ከማን እንደሚገናኝ አልታወቀም። ግን እንዳልኩት ቪክቶር ኦሲመን እኔ ሲጫወት ሳየው አቤት ንዴቱ ደግሞ እኔ ምንድነው እነሱ እንደሚሉት አንዳንድ ተጫዋቾች ምን ይሏቸዋል መሰለሽ? በሃንገርና በአንገር የሚጫወቱ ተጫዋቾች ይሏቸዋል። በረሃብና በብስጭት በሁለቱም ነው የሚጫወተው። በጣም የተራበ ተጫዋች ነው። አንድ አልጄሪያ ጋዜጠኛ ምን ሲለው ሰማው? ከሱዋሬስ በኋላ እንደዚህ
የተራበ ተጫዋች አላየሁም ይላል። ሱዋሬስ ልክ እንደዚህ ነው። በቃ እያንዳንዱ ጨዋታ የዓለምን ዕጣ ፈንታ የሚወስን ይመስል ልክ በእንደዚህ አይነት ስሜት ነው የሚጫወተው። ይሄኛውም ልክ እንደዚህ ነው፣ ከዛ ንዴት ጋር ነው የሚጫወተው። ግን ለሚያናድደው ወየውለት፣ ምክንያቱም ለበቀል ነው የሚነሳው። በጣም አስደናቂ ተጫዋች ነው፣ ግን አእምሮውን በጣም ጠንካራ ነው። ንዴቱን ለዛ ይጠቀምበታል፣ ለጥሩ ኃይል ይጠቀምበታል። ግን የድል ጥማትም አለ። ምን እንደሚጎልበት ስታይ የናይጄሪያ ብሔራዊ ቡድን እሱ ባልነበረበት ጊዜ 4 ነጥብ ብቻ ነበር የሰበሰቡት በ5 ጨዋታ ማግኘት ከሚችሉት 15 ነጥብ ከማክሲመም ፖሲቢሊቲው 15 ነጥብ 4 ነጥብ ብቻ። ከዓለም ዋንጫ ከቀሩ ኦሲመን ባልተሰለፈባቸው በነዛ ጨዋታዎች ምክንያት ነው የቀሩት። የሚቀሩ ከሆነ እሱ ባልነበረበት ጊዜ እንግዲህ ተሰጥኦ ያለው ነው። ቅድም እንዳልኩት አሮጎዳሪ ያላቸው፣ ቴሬሞፊ ያላቸው፣ አኮራዳምስ አላቸው፣ ሌሎችም በ9 ቁጥር ብቻ በጣም ብዙ አማራጮች አሉ። የሚተዋቸውን 9 ቁጥሮች ብታይ ይገርማል። ያለፈው የዓለም ዋንጫ የአፍሪካ ዋንጫም ላይ በ9 ቁጥር የተትረፈረፈ ነው የናይጄሪያ ብሔራዊ ቡድን። እንደ ማነው በሌቨርኩሰን ይጫወት የነበረው አሁን ወደ ቬርደር ብሬመን የሄደው ስሙ ለጊዜው ጠፋኝ፣ ወደ ሚላን ይሄድ ብሎ ሜዲካል የወደቀው ተጫዋች ማለት ነው። እና እንደዚህ አይነት 9 ቁጥሮች ሁሉ ያሉት ቡድን ሆኖ ግን ያለ ቪክቶር ኦሲመን ጨዋታዎች ለማሸነፍ ይቸገራል። የሱ መምጣት ምን ያህል ልዩነት እንዳመጣ ያለፉትን 2 ጨዋታዎች በማየት ብቻ መገንዘብ ይቻላል። ትናንትና ሃትሪክ ሰርቶ ነው የወጣው። እና እሱ ባልነበረበት ጊዜ 5 ጨዋታ ተጫወቱ፣ አንድም ጨዋታ አላሸነፉ። አስገራሚ ነው ይሄ በጣም። 3 አሰልጣኞችም ቀያየሩ። ጆዜ ፖዜሮ የሚባሉ በጆዜ ሞሪኞ ሪኮመንድ የተደረጉ አሰልጣኝ ነበሩ። እሳቸው የመጀመሪያዎቹን 2 ጨዋታዎች ከናይጄሪያ አንጻር ሲታዩ ደካማ ሊባሉ ከሚችሉት ከሌሶቶና ከዚምባብዌ ጋር አቻ ከተለያዩ በኋላ ተሰናበቱ። በኋላ የቀድሞ የናይጄሪያ ብሔራዊ ቡድን አያክስ ተጫዋች ፊኒዲ ጆርጅ ኃላፊነቱን በጊዜ አሰልጣኝነት ተረከበ። እሱም 2 ጨዋታ አሰለጠናቸው። ከደቡብ አፍሪካ ጋር አቻ ተለያየ። በኋላ በቤኒን ትላንትና ባሸነፉት ቡድን 2-1 ተሸነፉና እሱም ወዲያው ከኃላፊነት ተነሳ። ከዛ በኋላ ነው ኤሪክ ቼሌን አሰልጣኝ አድርገው የሾሙት። እንግዲህ አሁን ወደ ዓለም ዋንጫ ለማሳለፍ ተቃርቧል፣ ግን ፕሌይኦፍ አለባቸው። ስለዚህ የውጣ ውረድ ውድድር ነበር ለናይጄሪያ ብሔራዊ ቡድን። ስለዚህ ትላንትና በአፍሪካ የተደረጉት ጨዋታዎች በጥቅል ሲታይ ይህንን ይመስላል። አንድ ተጨማሪ ኃላፊ እንግዲህ እናውቃለን ማለት ነው ከነዚህ በጥሩ ሁለተኞቹ ቡድኖች መካከል ከሚደረጉት የፕሌይኦፍ ጨዋታዎች በኋላ። በዚሁ የአውሮፓ ጉዳዮችን ቶሎ አንስቼ ልጨርስ መሰለኝ። ትላንትና የእንግሊዝ ብሔራዊ ቡድን ላቲቪያን በሰፊ ውጤት አሸንፎ እንደዚሁ ወደ ዓለም ዋንጫ በቀጥታ ማለፉን አረጋግጧል። የጣሊያን ብሔራዊ ቡድን እስራኤልን አሸንፏል። የቶማስ ቱኸል ኃላፊነታቸው መረከባቸውን ተከትሎ ሁሉንም የማጣሪያ ጨዋታዎች አሸንፏል። 6 ጨዋታ አደረጉ። 6ቱንም ጨዋታዎች ነው ያሸነፉት። ለነገሩ የሚያስደንቅ የውጤት ጉዞን የነበራቸው፣ ግን የገጠሟቸው ቡድኖች ደረጃ ያን ያህል ከባድ አይደለም። ላቲቪያን አይነት ቡድኖች ነው የገጠሙ ያሉ። ትናንትና 6 ጎሎች አስቆጥረው አሸነፉ። ሃሪ ኬን ቅድም ጠዋት ሬዲዮ ላይም ሰጠቅሽው ነበር ምሳ፣ በጣም የሚያስደንቅ የውድድር ዘመን ጅማሬ ነው ያደረገው። ትላንትና አንድ በጣም ግሩም የግራ እግር አጨራረስ ነው። አንድ የፍጹም ቅጣት ምት ጎል ነው ያስቆጠረው። 2 ጎሎች አስቆጥሯል ሃሪ ኬን። እና እንግዲህ ብዙ ተጫዋቾች የሏቸውም። በተለይ ያለፈው የአፍሪካ ዋንጫ የአውሮፓ ዋንጫ ላይ የነበሩ ተጫዋቾች ለምሳሌ አሌክዛንደር አርኖልድ፣ ኮል ፓልመር፣ ጁድ ቤሊንጋም፣ ፊል ፎደን፣ ጃክ ግሪሊሽ፣ አንዳንዶቹ በአሰልጣኞች ምርጫ፣ አንዳንዶቹ ገና ከጉዳት በማገገማቸው፣ አንዳንዶቹ በመጎዳታቸው። ሰሞኑን ደግሞ በተለይ ከቶማስ ቱኸል መሾም በኋላ ጥሩ እየተጫወተ የነበረው ኖኒ ማድዌኬ እሱም ትላንትና አልነበረም። 6 ተጫዋቾች ጠቀስኩ። አሁን ብዙ ለውጥ አላመጣም። ይሄ ትላንትና በዱግቫ ስታዲየምስ በሚባል ስቴዲየም ነው ጨዋታ የተደረገው። ላቲቪያ አንድ ጊዜ ነው ለማስታወሰው 2004 የአውሮፓ ዋንጫ ላይ ተሳትፋለች። ከዚያ ውጭ በትልልቅ ውድድሮች የመሳተፍ ታሪክ የላትም። ግን በ7 ጨዋታ 7 ጎል አስቆጥሯል። አሁን ለእንግሊዝ ብሔራዊ ቡድን ባለፉት 7 ጨዋታዎች። ግን ደግሞ የውድድር ዘመኑ ከተጀመረበት ጊዜ ጀምሮ ባለፉት 2 ወራት በ13 ጨዋታዎች 21 ጎሎች አስቆጥሯል። 21 ጎሎች አስቆጥሯል። ከእግር ኳስ ምርጥ ወቅቶች መካከል አንደኛው ላይ ነው የሚገኘው። አሁን ሃሪ ኬን፣ አንቶኒ ጎርደን፣ ጄድ ስፔንስ ትላንትና የመሰለፍ እድል ያገኙ ተጫዋቾች ነበሩ። ጎርደን የመጀመሪያውን ጎል አስቆጥሯል። ሌላ በጣም ትልቅ ውጥረት የነበረበት የጣሊያንና የእስራኤል ጨዋታ ትላንትና ያው የፖለቲካል ዳይናሚክሱን በጥቂቱ ለማንሳት ሞክረን ነበር። በዚህ ጨዋታ ላይ ብቻ ሳይሆን በአጠቃላይ እስራኤልን በተመለከተ ያለውን ሁኔታ
ለማንሳት ሞክረ ነበር። በኡዲኔ ነው ይሄ ጨዋታ የተደረገው፣ በኡዲኔዜ ስቴዲየም በፍሩዊሊ እና የጣሊያን ብሔራዊ ቡድን 3-0 አሸንፏል። ግን ከጨዋታው በፊትም ተፈርቶ ነበር። ብዙ ሰው ወደ ስቴዲየም አልሄደም። ወደ 40,000 30,000 40,000 ገደማ 30,000 ተመልካች ገደማ ማስተናገድ የሚችል ስቴዲየም ነው። ለ2 ሰዓት የቆየ የተቃውሞ ሰልፍ ነበር። ሰላማዊ የተቃውሞ ሰልፍ በፒያትሳ ውስጥ ከተማ ዋና ዳውንታውን አካባቢ ከ8,000 እስከ 10,000 የሚሆኑ ሰልፈኞች ነበሩ። ከዚያ በኋላ ግን ነገሮች መልካቸውን መቀየር ጀመሩ። በአብዛኛው ለፍልስጤም ድጋፋቸውን ትብብራቸውን ማሳየት የሚፈልጉ ሰልፈኞች ናቸው እና በጣም አስቀያሚ ምስሎች ነበሩ። 2 የሚዲያ ባለሙያዎችም ተጎድተዋል። አንደኛው በተለይ የፎቶግራፈር ነው ወይም የቪዲዮግራፈር ነው እና ከባድ ጉዳት ደርሶበት ወደ ሆስፒታል ሄዶ ሕክምና የምንድነው የብሬን ትራውማ ገጥሞት ጭንቅላቱን ተመቶ ወደ ሆስፒታል መሄድ ነበረበት። የራይ የሚባል የቴሌቪዥን ጣቢያ አለ። አሁን ባለቤቱ ማን እንደሆነ አላውቅም፣ ግን በፊት ሲልቪዮ ቤርሉስኮኒ ነበሩ የራይ የቴሌቪዥን ጣቢያ ባለቤት የነበሩት። እዛ ላይ የምትሰራ ኤሊሳ ዶሲ የምትባል አንድ ሌላ እንስት ጋዜጠኛም ተጎድታለች እና ከጨዋታው በፊት የውጥረት ስሜት ነበር። ባለፈው በኦስሎም እንደዚህ አይነት ስጋት ነበር። ከጨዋታው በፊት ሃይ ቴንሽን ጨዋታን የነበረው የፖሊስ ፕሬዘንሱ ከፍተኛ ነበር። ስቴዲየም ውስጥ የነበረው የስቱዋርድ የጠባቂዎች መጠን በጣም ከፍተኛ ነበር እና የተፈራው ነገር ሆኗል። አሁን አንደኛው እንግዲህ እንዳልኩት 2 ሰዎች ተጎድተዋል። በፖሊስና በሰልፈኞቹ መካከል በጣም የመረረ ብዙ ቁሳቁስ፣ ጠርሙሶች፣ ድንጋዮች፣ በመንገድ ላይ ያሉ የመንገድ ምልክቶችን የትራፊክ ምልክቶችን ሁሉ እየነቃቀሉ ወደ ፖሊሶች መወርወር ጀምሮ ነበር እና ኃይለኛ ነውጥ ተነስቷል። በርካታ ደጋፊዎች ወይም ሰልፈኞች ልበለው ታስረው ስቴዲየም ውስጥ ያን ያህል ችግር አልነበረም። 2 ደጋፊዎች ብቻ ከኩርቫ ሱድ ነው የሚሉት ወይም ከከርቡ ሰሜን ከጎሉ ጀርባ ካለው ቦታ ተነስተው ወደ ሜዳው ተንደርድረው ለመግባት የሞከሩ ደጋፊዎች ነበሩ። ተመሳሳይ መልእክት ማስተላለፍ የፈለጉ ደጋፊዎች ናቸው። እነሱ ተይዘዋል። ሜዳ ውስጥ የነበረው ነገር ግን ለጣሊያን ብሔራዊ ቡድን አሁን በቀጥታ ወደ ዓለም ዋንጫ ለማለፍ በቂ አይመስልም። በፕሌይኦፍ ነው እድላቸው የሚመስለው። ምክንያቱም በሚቀጥሉት ጨዋታዎች ላይ አይታወቅም። ኖርዌያን ጨዋታ ከተሸነፈች ጣሊያን አሁንም ወደ ዓለም ዋንጫው በቀጥታ የማለፍ እድል አላት። ግን የኖርዌይ ፎርም እስካሁን ድረስ ባደረገቻቸው ጨዋታዎች ያስቆጠረቻቸው ጎሎች በዓለም ዋንጫ የማጣሪያ ታሪክ ተደርጎ የሚያውቅ አይደለም። በኖርዌይ ታሪክ ብቻ አይደለም፣ በዓለም ዋንጫ የውድድሩ ታሪክ ተደርጎ አያውቅም እና በዚህ የተነሳ ጣሊያን ብሔራዊ ቡድን ከኖርዌይ ጋር የሚደረገውን ጨዋታ በጣሊያን ቢያሸንፍ እንኳ አሁን የጎል ልዩነታቸው 10 ምናምን የጎል ልዩነት ነው በሁለቱ መካከል ያለው። ስለዚህ የጣሊያን ብሔራዊ ቡድን ኖርዌይን 10 ምናምን ጎል አስቆጥሮ ማሸነፍ አለበት ማለት ነው። ማሸነፉንም አላውቅም። የኖርዌይ ብሔራዊ ቡድን የተሻለ ቡድን ነው ከጣሊያን ብሔራዊ ቡድን። ግን ትላንትና ማሸነፋቸው በጣም አስፈላጊ ነበር ለናዚዮናሌ ስኳድራ ሱራ። ማቴዎ ሬቴጊ የቡድኑ ወሳኝ የጎል ሰው ነው። በተለይ ሁለተኛውን ጎል ያስቆጠረበት መንገድ እኔ እንደዚህ አይነት ጎል ወዳለሁ። ከርል ተደርግ ተጠቅልሎ የሩቁ ፖስት ላይ የሚቆጠር ጎል በጣም ደስ ይለኛል እና ማቴዎ ሬቴጊ አንዱን በፍጹም ቅጣት ምት ነው ያስቆጠረው። ሁለተኛውን ጎል ግን እንደዚህ አይነት በጣም አስደናቂ አጨራረስ ነው ጎሉን ያስቆጠረው። አምና የካፖ ካኔኔሮ አሸናፊ ነበር። የአታላንታ ቤርጋሞ ተጫዋች ነበር። የሮበርቶ ማንቺኒ ግኝት ነው። ከአርጀንቲና ሊግ ነው ይሄንን ተጫዋች ያገኘው። እንደምታውቀው 90% አርጀንቲናን የአውሮፓ ደም ያላቸው ናቸው። ስለዚህ ተጫዋቹ የጣሊያን ብሔራዊ ቡድን የዘር ሀረግ በአያቶቹ በቅድመ አያቶቹ በቅድመ አያቶቹ ምናምን እንዳለው ታወቀና ለጣሊያን ብሔራዊ ቡድን እንዲጫወት ተደረገ። ከዚያ ነው ወደ ጣሊያን የመጣው። ከጄኖዋ ወደ አታላንታ ሄደ። አታላንታ ውስጥ በጣም አስደናቂ አንድ ሲዝን አሳለፈና በጣም ከፍተኛ ደሞዝ ተከፍሎት አሁን ለኒዮም ለሚባለው ቡድን ይጫወታል በሳውዲ ማለት ነው እና ግን በቀደምም 2 ጎሎች አስቆጥሮ ነበር። ትናንትናም 2 ጎሎች አስቆጥሯል። ቲዮሬቲካሊ አሁንም አንደኛ ሆነው ሊጨርሱ ይችላሉ፣ ግን ሪያሊስቲክሊ ግን አይመስልም። ተጨባጭ አይመስልም። በእስያም ካታር አልፋለች፣ ሳውዲ አረቢያ አልፋለች። ትላንትና የተደረጉ ጨዋታዎች ናቸው። ካታር በምድቧ ቀዳሚ ሆናን ያጠናቀቀችው። ስለዚህ አውስትሬሊያን፣ ደቡብ ኮሪያን፣ ኢራንን፣ ጃፓንን፣ ዮርዳኖስን፣ ዩዝቤኪስታንን ተከትላ ወደ ዓለም ዋንጫ ያለፈች ቀጣዩ ሀገር ሆናለች። ደቡብ አፍሪካም ትላንትና ደቡብ አፍሪካ አልኩኝ ሳውዲ አረቢያ ትላንት ምሽት በጂዳ ከኢራቅ ጋር 0-0 ከተለያየች በኋላ ሄርቭሬና ተመልሰዋል። በነገራችን ላይ የፈረንሳይ የሴቶች ቡድን አሰልጣኝ ነበሩ በቅርብ ጊዜ። አሁን በድጋሚ ወደ ሳውዲ አረቢያ ተመልሰዋል እና በድጋሚ ወደ ዓለም ዋንጫ አሳልፈዋታል። 7ኛ ተከታታይ የዓለም ዋንጫ ነው ለሳውዲ።
ካታር ደግሞ ዩኤኢ ነው ትላንትና ያሸነፈችው ለተከታታይ ሁለተኛ ጊዜ ያለፈውን በማስተናገድ አሁን ግን ማጣሪያውን በማለፍ ወደ ዓለም ዋንጫው አልፋለች ማለት ነው። ሌሎች ጠብቃቸው አንድ ሁለት ጨዋታዎች ነበሩ ገና አለየለትም። በተለይ አንደኛው ጨዋታ በጣም ያዘንኩት እኔ ሱሪናም የዓለም ዋንጫ ላይ ስትጫወት ማየት ፈልጋለሁ። ምክንያቱም ኤድጋር ዳቪድስ፣ ክላረንስ ሲዶርፍ፣ ፓትሪክ ክላይቨርት፣ ዊንስተን ቦሃርድ፣ ቨርጂል ቫን ዳይክ እና ሌሎች በጣም በርካታ ተጫዋቾች ወይና ሩድ ሁሊት ባሎንዶር አሸናፊ ስንት ተጫዋቾች ለሱሪናም ብሔራዊ ቡድን ሊጫወቱ ይችላሉ የነበሩ ተጫዋቾች እየተጫወቱ አይደለም። ለሱሪናም ብሔራዊ ቡድን አልተጫወቱም። እነዚህ ሁሉ አንድ ፕሮግራም ሰርች ነበር ያለፈው የአፍሪካ ዋንጫ የአውሮፓ ዋንጫ ሰሞን ስለ ሱሪናም እና አሁንም በዚህ ቡድን ውስጥ ያሉ ብዙ የሱሪናም ደም ያላቸው ተጫዋቾች አሉ። ቅድም እንዳነሳሁት በኮንካካፍ በዚህ በሰሜንና መካከለኛው አሜሪካ የእግር ኳስ ዞን ሶስቱ ሀገራት በቀጥታ በአስተናጋጅነታቸው ምክንያት ስለሆነ የሚሳተፉት ለእንደነ ፓናማ፣ ለነ ትሪኒዳድ እና ቶቤጎ፣ ለነ ጃማይካ አይነት ቡድኖች፣ ለነ ኩራካው፣ ለነ ሱሪናም አይነት ቡድኖች የማለፍ እድል ሰጥቷል። ትላንትና ሌሊቱ ነው ሊነጋ ሲል ቢያሸንፉ ኖሮ ያልፉ ነበር ወደ ዓለም ዋንጫ። ከዛ ምን ቢሆን ጥሩ ነው 90 ደቂቃ አለቀ። 10 ደቂቃ ነው የጨመሩት አርቢትሩ። በፓናማ ሜዳ ነው ጨዋታው የተደረገው። ሱሪናም 1-0 ትመራ ነበር። 97ኛው ደቂቃ ፓናማ ያቻነት ጎል አስቆጠረች። ስለዚህ ሰስፔንስ ሆኖ ይቀጥላል። ኩራካውም ጨዋታውን ከትሪኒዳድ ጋር አቻ ተለያይታለች። ስለዚህ ተበልጣለች በጃማይካ መሰለኝ። ጃማይካም ለነገሩ አንድ ጊዜ ነው የዓለም ዋንጫ ተሳትፋ የምታውቀው መሰለኝ። ዋረን ቡፌት የሚባል ፍረኛ ነበራቸው 1998 የዓለም ዋንጫ ላይ ያኔ መሰለኝ ካልተሳሳትኩ አንዴ ነው የዓለም ዋንጫ። ትሪኒዳድም አንዴ ነው የዓለም ዋንጫ የተሳተፈችው። ማንንም ቢሳተፍ ቅር አይልም። ግን ሱሪናም ትልቅ የእግር ኳስ ሌጋሲ ያላት ሀገር ነች። ማጣሪያዎቹ ገና ይቀጥላሉ። ግን በሌሎችም ዓለማት ያልተለመዱ ስሞችን ዓለም ዋንጫው ላይ የምናይበት ውድድር ሊሆን ይችላል። ግን በአፍሪካ 9 ሀገራት አሁን ያለፉት ተረጋግጠዋል። ሞሮኮ፣ ጋና፣ ደቡብ አፍሪካ፣ ቱኒዚያ፣ አልጄሪያ፣ ሴኔጋል፣ ኬፕ ቨርድ፣ ኮት ዲቯር እና ግብጽ ሆነዋል። እንቀጥሎ እንግዲህ ማን ከማ ይጫወታል የሚለውን እናውቃለን። ዘመን ተለወጠ፣ ምስራች ተሰማ፣ የአዲስ ዓመት ብስራት ከብርሃን ከተማ። ዓመት ባለውን ከብርሃን ጋር ያሳልፉ። ለበዓል ከውጭ አገራት ከወዳጅ ዘመዶ የተላከለዎትን ገንዘብ ከብርሃን ባንክ ጋር ከሚሰሩ ዓለም አቀፍ የገንዘብ አስተላላፊዎች ሪያ፣ ዳብሽል፣ ዌስተርን ዩኒየን፣ መኒግራም እና ትራንስፋስት ሲቀበሉ እንዲሁም በጥሬ ገንዘብ ሲመነዝሩ በእያንዳንዱ ዶላር 10 ብርና እስከ 5000 ብር የሚያሸልም ዕጣ ይጠብቆታል። ዕጣው ከደረሰዎትም እዛው ወዲያውኑ ሽልማቶን ተቀብለው በድርብ ደስታ ይመለሳሉ። ወገኖች እድሉ ትልቅ ነውና ዓመት ባለውን ከብርሃን ጋር ያሳልፉ። መልካም እድል፣ መልካም አዲስ ዓመት። እንደ ስማችን ብርሃን ነው ስራችን። ብርሃን ባንክ